የእስራኤሉ የስለላ ድርጅት ሞሳድ እየዛተ ነው። አሸባሪዎችን ለመቅጣት እጃችን አስረዝመን ዘርግተናል ሲልም ተደምጧል። በአውስትራሊያም ሲድኒ ከተማም 15 አይሁዳውያን እሁድ ዕለት በግፍ ተጨፍጭፈዋል። ጤና ይስጥልን። መንገዳችን ዘገባውን ጀምሯል። አብራችሁን ቆዩ። 1000 የሚደርሱ አይሁዳውያን በአንድ ባህር ዳርቻም የሃኑካ በዓልን ሲያከብሩ በተከፈተ ጥቃት 15 ሰዎች ወዲያውኑ ሕይወታቸው ሲያልፍ በጥቂቱ 200 ሰዎች መቁሰላቸውም ተነግሯል። እንደ አልጀዚራ ዘገባም ጥቃቱን ካደረሱት መካከል አንድ አባትና ልጅ ሲገኙ ጥቃት አድራሽ አባት በተኩስ ልውውጥ ወዲያውኑ ሕይወታቸው አልፏል። ጥቃት አድርሷል የተባለው ልጅ ደግሞ በፖሊስ ቁጥጥር ስር ውሏል። ዓለምን እያነጋገረም እያስጨነቀ ያለም ተብሏል። ሞሳድ ግን ጉዳዩን እንዲህ አልተመለከተውም። ጥቃቱ እንደሚፈጸም የሽብር እንቅስቃሴዎችም እንደነበሩም ለአውስትራሊያ መንግስት መረጃና እርዳታ ቢሰጥም ተቀባይነት አላገኘውም ሲል ቅሬታውን እያነሳ ነው። የመጀመሪያው ተጠያቂም የአውስትራሊያ መንግስት ነው ሲልም ተደምጧል። የጥቃቱ አድራሽና የሴራው ባለቤት ግን ኢራን ናት ብሏል። ሞሳድ ከሰሞኑም የሐማስን የጦር መሪ በጋዛ ከመግደሉ ባለፈም ሂዝቦላህን በሊባኖስ ሀውቲን በየመን እያፈራረሰውም ይገኛል። የኢራን የጦር መሪዎች ከተኙበት አልጋ ገብቶ የገደለው ሞሳድ የኢራን 8 ሳይንቲስቶችን ቴህራን ድረስ ዘልቆ በመግባትና ከተደበቁበት ከዋሻ ስር ቆፍሮም ገድሏቸዋል። ሞሳድ አሁንም በኢራን እየዛተ ነው። ለመሆኑ የሃኑካ በዓል ምንድን ነው? ጥቂት እውነቶችን እናንሳም። ሃኑካ በአይሁዳውያን ዘንድ የነጻነትናም የድል በዓል ነው። የማንጸባረቅ በዓልም ይሉታል። ግሪካውያን ፈርጣማና ገናና በነበሩበት ወቅት ጦራቸውን መላ አውሮፓን ተቆጣጥሮ ወደ መካከለኛው ምስራቅም ዘልቆ ነበርም። በዚህ ወቅት በኢየሩሳሌም የሚገኘውን የአብርሃም ቤተ መቅደስ የሙሴን ጽላት ለማፍረስናም የጣዖት አምልኮን ለማስፋፋት የአቴንስ ኃይሎች በእጅጉም ይፈልጉ እንደነበር ይነገራል። አይሁዳውያን ተዋግተው ቤተ መቅደሳቸውን አዳኑ። ይህ የአይሁዳውያኑ ቤተ መቅደሳቸውን የማዳን ኃይል መለኮታዊ የተገለጠበትና ታምራዊ ተብሎም በየዓመቱም ከህዳር መጨረሻም እስከ ታህሳስ መግቢያ ለ8 ቀናት ሻማ በማብራትም ይከወናል። የሻማው መብራት ምሳሌነቱም በኢየሩሳሌም የነበረም አንድ ሻማ በወይራ ዘይት ተቀብሮ ለ8 ተከታታይ ቀናት በመብራቱ ነው ይባልለታል። ይህ በዓል በአይሁዳውያኑ የሃኑካ ወይም የድል ነጸብራቅ ቀን እየተባለም ይከበራል። አይሁዳውያኑ በኢትዮጵያም፣ በአሜሪካም፣ በአውስትራሊያም፣ በሩሲያም፣ በመላ አውሮፓ ወይም በሚገኙበት ዓለም ሁሉ በዓሉን በታላቅ ድምቀት ያከብሩታል። በአውስትራሊያም እሁድ ታህሳስ 5 ቀን 2018 ዓ.ም ከ1000 በላይ አይሁዳውያን ተሰባስበው ሲድኒ በሚገኝ የባህር ዳርቻም ቀኑን በታላቅ ድምቀት ያከብሩም ነበርም። በሰንበት ቀን በተሰባሰቡበት በድንገት ተኩስ ፈነዳም። ሲድኒ በተኩሱ ተናወጠች። የአውስትራሊያ ባለስልጣናት በእጅጉ ተደናገጡ። ቴል አቪቭ አጉረመረመች። ዶናልድ ትራምፕ ግልጽ ጸረ ሴማዊ ጥላቻ ነው አሉ። ኢራንን ጨምሮም የእስራኤል ባላንጣዎች ሳይቀሩ ድርጊቱን አወገዙም። እስራኤል ግን የጦር መሪዎቿን መገደል በማስመልከት ኢራን መራራ የበቀል እርምጃ ልትወስድ እየተዘጋጀች ነው በሚል ኢራንን ስትጠረጥርም ነበርም። በእሁዱ ጭፍጨፋም ወቀሳዋን ከኢራን ትከሻም አልወርድም እያለች ነው። በአያቶላህ የሚመራው እስላማዊ አብዮታዊ ዘብ የሚባለው የኢራን ጦርም የእስራኤልን መኖር አይደግፍም፣ እስራኤል መፍረስ አለባት የሚል ጽኑ አቋምም አለው። እስራኤልም በምላሿም የአያቶላህ አስተዳደር ጸረ ሴሜቲክና ጸረ ሰው ነው በሚል አሜሪካን አሳምናም የኢራንን የኒውክሌር ማብለያም ማስደብደቧም ይታወሳል። ከመሬት በታች 60 ሜትር የሚጠልቅ በኮንክሪት የተገነባ የኒውክሌር ማብላያ የተመታው በአሜሪካ መሬት ሰርሳሪ ቦምብም ነበርም። በአየር ንብረት ለውጥ ሳቢያም በውሃ ጥም በማዕቀብ በድህነት እየማቀቀች የምትገኘው የወትሮዋ ፐርሻ ወይም ፋርስ የዛሬዋ ኢራን ከሀውቲም እስከ ሄዝቦላ ከሐማስ እስከ የሶሪያው በሽር አልአሳድን በመደገፍ ጸረ እስራኤል ትግልን አቀጣጥላለች። በዚህ ሁኔታ ውስጥ ያሉት ኢራንና እስራኤል የሲድኒው ጭፍጨፋም ሌላም ጡዘት አምጥቷል። የሞሳድ የበቀል እርምጃም ተጠባቂ ሆኗል። ሞሳድ አይሁዳውያን ባሉበትና በተጠቁበት ሁሉም ኦፕሬሽን በመስራት ይታወቃል። ከዩጋንዳም ኢንቴቤም እስከ አርጀንቲና ቦነስ አይረስ፣ ከጀርመን ሊዝበን እስከ ጎንደር፣ ከጎንደር እስከ ኳታር
ካርዶሃ ሞሳድ በተደጋጋሚ ስኬታማና አስደናቂም ኦፕሬሽኖችን ፈጽሟል። የሲድኒው የበቀል እርምጃም ዓለም ሰግቶታል። ዶናልድ ትራምፕ ዩክሬንና ሩሲያን ለማደራደር ደፋ ቀና እያሉ ባሉበት ወቅት የሲድኒውን ጭፍጨፋ አውግዘዋል። ዩክሬን የኔቶ አባል አልሆንም፣ ግዛት ግን አልሰጥም በማለት 50 ከመቶ ወደ ፑቲን ሐሳብ መቅረቧም እየተነገረ ነው። ይህም የዶናልድ ትራምፕ የሰላም ስምምነት እቅድ መነሻ ሐሳብ ውጤት ነው። ትራምፕ ከካርቱም ኮንጎም፣ ከሐማስ እስራኤል፣ ከፓኪስታን ህንድ፣ ከአፍጋኒስታን ፓኪስታን ግጭትን ጨምሮ የዩክሬን ሩሲያን ግጭት ለማስቆም እየጣሩም ባሉበት ጊዜም የሲድኒው ጭፍጨፋ ሌላ ትኩረት ነጣቂ ጉዳይ ሆኖባቸዋል። በአፍሪካም የ15 ሰዎች መገደል ዜና አይሆንም። በሰሜኑ ጦርነት 1 ሚሊዮን የሚደርሱ ኢትዮጵያውያን አልቀዋል። በአማራ ክልል ለ3 ዓመታት በዘለቀው ጦርነት በብዙ ሺህ ዜጎች ተገድለዋል። ነገር ግን 15ቱን የአይሁድ ዜጎች ሞት ያህል እንኳን ትኩረት አላገኝም። በኢትዮጵያ ብሎም በአፍሪካ መገዳደል፣ ሞት፣ ጦርነትና ግጭት፣ እስርና የመሪዎች አምባገነንነት ልማድ እየሆነ የመጣ ይመስላል። ጤና ይስጥልን። የመንገዳችን ቤተሰብ ይሁኑ።